ተረት ተረት የአስማተኛው መዶሻ ክፍል 2። ንጉሱ የሀብቱን መዘረፍ እንዳወቀ በሀገሩ የሚገኙትን ቀጥቃጦች በሙሉ እንዲቀርቡ አዘዘ። ቀጥቃጦቹ ፊቱ በቀረቡ ጊዜ ልዩ የሆነና በቀላሉ የማይሰበር ቁልፍ ሰርታችሁ እንድታቀርቡልኝ ይፈልጋለሁ። ቁልፉ ተሰርቶ መቅረብ ያለበት ግን በ8 ቀን ውስጥ ሲሆን ማንም ሊሰብረው የማይችል መሆን ይኖርበታል። ይህንን ቁልፍ ሰርቶ ለሚያስረክበኝ ቀጥቃጭ ከፍተኛ ሽልማት አበረከትለታለሁ። ከዚህም ሌላ የቤተ መንግስቴ ባለሙያ አድርጌ ቀጥረዋለሁ ሲል ገለጸላቸው። በንጉሱ ጥሪ ላይ ኒልን የቀጠረው ቀጥቃጭ ተገኝቶ ነበር። ከቦታው እንደተመለሰም ንጉሱ ያለውን ዘርዝሮ ሲናገር ኒል ሰማ። ኒል ይህንን እንደሰማ የአስማተኛ የሰጠው መዶሻ በእርግጥ አስማተኛው እንዳለው ልዩ መዶሻ መሆኑን ለማረጋገጥ ፈለገና ወደ ቀጣሪው ዘንድ ቀረበ። ቀጣሪው ፊት ቀርቦም ቁልፉን የመስራት እድል ቢሰጠው በተሰጠው ጊዜ ገደብ ልዩ የሆነ ቁልፍ ሰርቶ ማቅረብ እንደሚችል ገለጸለት። ቀጣሪው በኒል ላይ የጠነከረ እምነት ባይኖረውም ይሞክር በሚል ቁልፉን ሰርቶ እንዲያቀርብ ፈቀደለት። ኒል ስራው ከተፈቀደለት በኋላ ገለልተኛ ክፍል ጠይቆ ተሰጠውና በዚያ ገለልተኛ ክፍል ውስጥ በሩን ቆልፎ ስራውን ማከናወን ጀመረ። ኒል ወደዚያ ክፍል ማንም እንዲገባ አይፈቅድም። በመሆኑም ቀጣሪው ራሱ በቀዳዳ እየሾለከ ከመመልከት በስተቀር ምንም ማድረግ አልቻለም። ስራው ኒል ከገመተው ጊዜ ቀድሞ እየተገባደደ ነበር። ምንም ሳይታወቀው ስራውን በጀመረ በሶስተኛው ቀን ምሽት ላይ አጠናቆ ጨረሰ። ስራውን ካጠናቀቀ በኋላ ወደ ቀጣሪው ዘንድ ሄዶ ትናንትና ከትናንት ወዲያ በስራ ተጠምጄ አሳልፌያለሁ። ዛሬ ደግሞ መዝናኛዬ እንዲሆን አስቤያለሁ። ገንዘብ ስጠኝ ሲል ጠየቀው። ቀጣሪው አልከለከለውም። የጠየቀውን ገንዘብ አንስቶ ሰጠው። ኒል ገንዘቡን ተቀብሎ ወደ ከተማ ሄደ። ሲዝናና ቆይቶ ከከተማ የተመለሰው በጣም አምሽቶ ነው። በሚቀጥለው ቀን እንዲሁ ከተማ ሄደና ሲዝናና አመሸ። ሳምንቱ እስኪያበቃ ድረስም ወደ ከተማ እየሄደ መዝናናቱን አላቋረጠም። ቀጣሪው ይህንን የኒል ሁኔታ አልወደደውም። አስጠራውና ያንን እሰራለሁ ያልከውን ነገር በተሰጠ ጊዜ ገደብ ካልጨረስክ አበሳ ያገኝሃል ሲል አጥብቆ አስጠነቀቀው። ኒል ግን በተረጋጋ መንፈስ ጌታዬ ጨርሶ አትዝጋ፣ ቁልፉ በተሰጠው የጊዜ ገደብ ውስጥ ዝግጁ ይሆናል እያለ ይመልስለት ነበር። መድረስ አይቀርም። በንጉሱ የተቆረጠው ቀን ደረሰ። በዕለቱም ቁልፉን ከቀጣሪው ጋር ተሸክመው ወደ ቤተ መንግስት ወስደው ለንጉሱ አስረከቡት። ንጉሱ ተሰርተው የቀረቡትን ቁልፎች በሙሉ በጥንቃቄ ከመረመረ በኋላ በኒል የተሰራው ቁልፍ እጅግ ጠንካራ ከመሆኑም በላይ ቄንጠኛና ማራኪ ሆኖ አገኘው። በዚህም በጣም በመደሰቱ የኒልን ጌታ አስጠርቶ ቃል የገባውን ሽልማትና የቤተ መንግስት ስራ ሰጠው። የኒል ቀጣሪ ባገኘው ሽልማት ደስ ቢሰኝም ያንን አስደናቂ የሆነውን ቁልፍ ስለሰራው ሰው ማንነት ግን ለማንም ትንፍሽ አላለም። ንጉሱ ግን ቁልፉን የሰራው እሱ ነው ብሎ በማመኑ በስራ ላይ ስራ እያነባበረ ይሰጠው ጀመር። የኒል ቀጣሪ ግን የሚታዘዘውን ስራ በሙሉ የሚሰራው በኒል አማካኝነት ነበር። ያ ቀደም ብሎ የተሰራው ልዩ ቁልፍ ግን ዝናው እየገነነ ነበር። ንጉሱ ምርጥና አስደናቂ ቁልፍ ማሰራቱ በስፋት ተወርቶ ስለነበረ በርካታ ጎብኚዎች ከሩቅ አገር ድረስ ተጉዘው እየመጡ ያዩት ነበር። ከጎብኚዎቹ መካከል አንድ የሌላ ሀገር ንጉስ ይገኝበት ነበር። ያ ንጉስ ይህንን ቁልፍ እያገላበጠ ሲመለከት ቆይቶ ይህንን ቁልፍ የሰራ ባለሙያ ታላቅ ክብር ሊሰጠው የሚገባው ነው። ቢሆንም ግን እሱን ሊበልጥ የሚችል ባለሙያ በሀገሬ ስላለኝ ብዙም አልደነቀኝም ሲል በመናገሩ በሀገሩ ንጉስና በዚህ እንግዳ ንጉስ መካከል እኔ ይበልጥ የሚል ፉክክር ተፈጠረ። በሁለቱ ንጉሶች መካከል የተፈጠረውን ፉክክር በቀላሉ ሊረግ ባለመቻሉ ሁለቱም ባለሙያዎቻቸውን አቅርበው ለመወዳደር ውሳኔ ላይ ደረሱ። በውሳኔያቸው መሰረትም ሁለቱ ነገስታት ባለሙያዎቻቸውን ምርጥ ጩቤ ሰርተው እንዲያቀርቡ አዘዟቸው። የኒል ቀጣሪ ትዕዛዙ እንደደረሰው ኒልን አስጠርቶ እንደ ቁልፉ ምርጥ ድንቅ ጩቤ ሰርቶ ማቅረብ የሚችል እንደሆነ ጠየቀው። ኒልም ምንም እንኳን ከዚህ ቀደም በሰራው ቁልፍ ተጠቃሚ ባይሆንም በጠየቀው መሰረት ምርጥና ድንቅ ጩቤ ሰርቶ ለማቅረብ ተስማማ። የኒል ቀጣሪ በጣም ክፉና ስስታም ሰው ነበር። ከስስቱም የተነሳ ለኒል የሚሰጠው ነገር አልነበረም። በዚህም የተነሳ ኒል የሚበላና የሚጠጣ ነገር እንኳን እያጣው ጦሙን ተደፍቶ የሚያድርበት ቀን ብዙ ነበር። ካልተት አንድ ቀን ኒል ለሚሰራው ጩቤ የሚሆን ብረት ለመግዛት ወደ ገበያ በሚወጣበት ጊዜ በድንገት ከሀገሩ ሰው ጋር ተገናኘ። ከዚህ ሰው ጋር ተገናኝቶ ሲያወራ አባቱ በከፍተኛ ችግር ውስጥ እንደሚገኝ ተረዳ። የአባቱ መቸገር ግን ሰምቶ ዝም አላለም። በቀጥታ ወደ ቀጣሪው ዘንድ ሄዶ ለአባቱ መላክ ይችል ዘንድ ገንዘብ እንዲሰጠው ጠየቀው።
ነጋዴው ግን ፍንክች የሚል አልነበረም። ጩቤውን ሰርተህ ካላስረከብከኝ በስተቀር ሳንቲም አልሰጥህም ሲል ቁርጡን ነግሮ አባረረው። ኒል ይህንን ምላሽ እንደሰማ በቀጥታ ወደሚሰራበት ክፍል ሄደና እንደተለመደው በሩን ዘግቶ ስራውን ቀጠለ። ስራው ዛሬም ኒልን ብዙም አላደከመው። ልክ እንዳለፈው ጊዜ ምንም ሳይታወቀው እጅግ ምርጥና ድንቅ የሆነ ጩቤ ሰርቶ ጨረሰ። ጩቤውን የማቅረቢያው ቀን ሲደርስም ኒል ጩቤውን ያዘና የክት ልብሱን ለብሶ ከቀጣሪ ጋር ወደ ቤተ መንግስቱ አመራ። በቤተ መንግስቱ ውስጥ ሁለቱ ነገስታት ተሰርተው የመጡትን ጩቤዎች ለማየት በጉጉት የተጠባበቁ ነበር። በመጀመሪያ ጩቤው ላይ ያቀረበው የእንግዳው ንጉስ ቀጥቃጭ ነበር። ጩቤው በልዩ ጥንቃቄ የተሰራ ነው። ቅርጹ ለየት ያለ እንዲሁም ደግሞ ስለቱ አንድን ድንጋይ እንደ ዳቦ በቀላሉ መቁረጥ የሚያስችለው ነበር። የኒል ጩቤ ግን እንደዚህ አልነበረም። አንዳች ጥበብ የማይታይበት ተራ ጩቤ መሆኑ በግልጽ ይታያል። ንጉሱ ይህንን ሲመለከት በውድድሩ እንደተረዳ አወቀና በኒል ቀጣሪ ላይ በቁጣ ይጮህበት ጀመር። ኒል ግን የለም ንጉስ ሆይ አትቸኩል፣ ይህንን ጩቤ በደንብ የምንመለከተው ይሻላል ሲል ተናገረና ጩቤውን እንደ አዲስ እያገላበጠ መመርመር ቀጠለ። በመጨረሻም የሰራውን ጩቤ ያነሳና ይህ ጩቤ ምርጡና ድንቁ ጩቤ ነው፣ ከዚህኛው ጩቤ ያንሳል የሚሉ ሰዎች ተሳስተዋል። የኔ አለቃ ይህንን ጩቤ ከሰራው ሰው የተሻለ ጩቤ መስራቱን ማረጋጋት ከፈለጋችሁ ላሳያችሁ አለና የእንግዳ ቀጥቃጭ የሰራውን ጩቤ አንስቶ ሰርቶ ባመጣው ጩቤ ልክ እንደ እንጨት በትር እኩል በኩል ሰንጥቆ ጣለው። አንድ ከብረት የተሰራ ጩቤ ሌላ ከብረት የተሰራውን ጩቤ በስለቱ ሰነጣጥቆና ቆራርጦ ሲጥል ሲመለከቱ በዙሪያ የነበሩት በሙሉ በአድናቆት አፋቸውን ከፍተው ቀሩ። ይህም የኒልን አለቃ አሸናፊነት አረጋገጠ። የሽልማቱ ስነ ስርዓት ተከናውኖ ወደ ቤተ መንግስቱ እንደተመለሱ ኒል አለቃውን ቃል የገባውን ገንዘብ ይሰጠው ዘንድ ጠየቀው። አለቃው ኒል ገንዘቡን ለተቸገረው አባቱ ለመላክ እንደፈለገ ቢያውቅም ሊሰጠው ፈቃደኛ ሳይሆን ቀረ። በዚህም የተነሳ ኒል እጅግ ተበሳጨ። በቀጥታ ተነስቶ ወደ ንጉስ ዘንድ ሄደና ቁልፉንና ጩቤውን የሰራው አለቃው ሳይሆን እሱ መሆኑን ነገረው። ንጉሱም አለቃውን አስጠርቶ የተባለው ነገር እውነት ነው ሲል ጠየቀው። አለቃው ግን ደርቅ ብሎ ሁለቱንም የሰራሁት እኔ ነኝ፣ የፊት የቀረበው ወጣት ከችግር ያለቀኩት ስራ የማይወድ ዋሾ ነው ሲል ፍጹም ክዶ ተናገረ። ንጉሱ ኒል የተናገረውን አላመንም። ቢሆንም ግን ነገሩን ለማረጋገጥ ፈልጎ ሁለቱንም ስራ አዘዛቸው። ሁለታችሁም ቁልፉንና ጩቤውን የሰራሁት እኔ ነኝ፣ የለም እኔ ነኝ እያላችሁ ነው። በትክክል ባለሙያውን ለይቼ ማረጋገጥ እንድችል ሁለታችሁም በሰጣችሁ 8 ቀን ውስጥ ልዩ የሆነ ጎራዴ ሰርታችሁ እንድታቀርቡልኝ እፈልጋለሁ። ልዩና ድንቅ ጎራዴ ሰርቶ ያቀረበው ሰው የኔ የግሌ ባለሙያ እንዲሆን አደርጋለሁ። የጠየቀውን መስራት ያልቻለ ግን አታላይ ነውና ህይወቱን ያጣል ሲል ቁርጡን ነግሮ አሰናበታቸው። ኒል ምንም አልተሸበረም። ንጉሱ ባቀረበው ሀሳብ ያለምንም ማመንታት ተስማምቶ ከቤተ መንግስት ወጥቶ ወደ አለቃው ቤት ሄደ። ቤት እንደደረሰ ከአለቃው ጋር ተሰነባብቶ እቃውን ጠቅልሎ ያዘና ወደ ሌላ ቀጣይ ዘንድ ሄዶ ተቀጠረ። በአዲሱ አለቃው ቤት ውስጥ ሆኖም ጎራዴውን መስራት ቀጠለ። እንደማይደርስ የለም ቀነ ቀጠሮ ደረሰና ኒልና የቀድሞ አለቃው በንጉሱ ቤት ውስጥ ዳግመኛ ተገናኙ። ንጉሱ ፊት እንደቀረቡ የኒል አለቃ ያየውን ሁሉ ማማለል የሚችል ምርጥ ጎራዴ መዞ ለንጉሱ አቀረበለት። ጎራዴው በወርቅ በከበረ ድንጋይ ያጌጠ ምርጥ ስራ ነው። ንጉሱ ጎራዴውን እንዳየ በጣም ወደደው። በዚህን ጊዜ የኒል የቀድሞ አለቃ ወደ ኒል ዘወር ብሎ ትንሹ ኒል ስለዚህ ጎራዴ ምን ትላለህ ሲል በኩራት ተኮፍሶ ጠየቀው። ኒል ወደ ጎራዴው እየተመለከተ ምንም አልልም፣ ደህና ነው፣ ካንተ ችሎታ ማነስ አንጻር ሲታይ ብዙም አይከፋም ሲል መለሰለት። ንጉሱም የኒልን ምላሽ ሲሰማ ተገርሞ ለመሆኑ አንተ እንዲህ አይነት ድንቅ ጎራዴ ልታሳየን ትችላለህ ሲል ጠየቀው። ኒልም መልሶ አዎ የተሻለ ስራ ማሳየት እንደምችል አምናለሁ አለ። ንጉሱም ደህና በል አሳየና፣ ጎራዴው የት ነው ሲል ጠየቀው። ኒልም በኩራት ተኮፍሶ ጎራዴው ያለው በኮቴ ኪስ ውስጥ ነው አለና አንድ ትንሽዬ ፓኬት ከኪሱ ሲያወጣ በንጉሱ ዙሪያ የተሰበሰበው ሰው በሙሉ በሳቅ ይከካ ጀመር። ኒል ግን አልተሸበረም። ፓኬቱን በዝግታ ከፈተውና ተጣጥፎ ወደ ተቀመጠው ረጅም ስለት እያመለከተ እንግዲህ የኔ ስራ ይሄን ይመስላል። የቀድሞ አለቃዬ በዚህ ስለት ላይ ጨርቅ ልትቆርጥበት ትችላለህ ሲል ወደ ተፎካካሪው የተመለከተ ጠየቀው። የቀድሞ አለቃው እየሳቀ በዚያ እንደሞላ በተጣጠፈ ስለት ላይ ጎንበስ ብሎ ጨርቅ ሲያስቀምጥ ስለቱ ተስፈንጥሮ ተነሳና
ፊቱን ቆረጠው። ኒል ምንም አልተናገረም። ከኪሱ ውስጥ የወርቅ እጀታና ማሰሪያ ብሎኖችን አውጥቶ ስለቱን ግራና ቀኝ አጥብቆ ካሰረ በኋላ ለንጉሱ አስረከበው። ይህንን ተአምረኛ ጎራዴ የተመለከቱ በሙሉ እንዲህ አይነት ስራ አይተው እንደማያውቁ መሰከሩ። በዚህም ኒል አሸናፊ መሆኑ ሲረጋገጥ የኒል የቀድሞ አለቃ ደግሞ ያቀረበውን ጩቤና ቁልፍ የሰራው ኒል ስለመሆኑ አንገቱን እንደቀረቀረ በይፋ ተናገረ። ንጉሱ በኒል የቀድሞ አለቃ በጣም ተበሳጭቶ ስለነበረ የሞት ቅጣቱ እንዲፈጸምበት ትዕዛዝ አስተላልፎ ነበር። ነገር ግን ኒል ወደ ንጉሱ ቀርቦ ይቅርታ ስለጠየቀለት ምህረት ተደረገለት። ኒልም ሰርቶ ባቀረበው ልዩ ስራ ምክንያት ከንጉሱ አስደሳች ሽልማት ተቀበለ። በዚህም አላበቃም። የንጉሱ ባለሙያ ሆኖ ንጉሱ የሚፈልገውን ነገር ሁሉ የሚሰራው እሱ ሆነ። በዚህ አይነት ሁኔታ ኑሮውን ካደላደለ በኋላ ያንን ደካማና ሽማግሌ አባቱን አምጥቶ በምቾትና በደስታ እስከ ህይወቱ ፍጻሜ ድረስ በዚህ ሀገር ኖረ። ተረት ይመልሱ አፌን በዳቦ አብሱ።